ከኔ ጋር የእግዚአብሔርን ቃል የምንከፋፈል ይሆናል። ትላንትና በነበረን መርሃ ግብር ላይ የያዕቆብ መልእክትን የመጀመሪያዎቹ ቁጥሮች ለመመልከት ሞክረናል። የሚፈተን እምነት ምን ማድረግ አለበት በሚል ጥበብን መጠየቅ አለበት በሚል የተወያየን ይሆናል። ዛሬ ደግሞ ያዕቆብ ወደሚቀጥለው ትምህርቱ ይወስደናል። የእውነተኛ እምነት መገለጫዎች ወይም እውነተኛ አማኝ በሕይወቱ ላይ ሊገለጡ ስለሚገቡ መገለጫዎች፣ ማርኮች የሚያስተምረን ይሆናል። ዛሬ ከቁጥር 19 ጀምሮ እስከ 27 ያለውን ምዕራፍ 1 እንከፋፈላለን። የምንከፋፈልበት ርዕስ የእውነተኛ እምነት መገለጫዎች የሚል ይሆናል። በጌታ በኢየሱስ ስም አነባውና እንጸልያለን። እንደዚህ ይላል። ስለዚህ የተወደዳችሁ ወንድሞቼ ሆይ ሰው ሁሉ ለመስማት የፈጠነ ለመናገርም የዘገየ ለቁጣም የዘገየ ይሁን። የሰው ቁጣ የእግዚአብሔርን ጽድቅ አይሰራምና። ስለዚህ ርኩሰትን ሁሉ የክፋትንም ትርፍ አስወግዳችሁ ነፍሳችሁን ማዳን የሚችለውን በውስጣችሁም የተተከለውን ቃል በየዋህነት ተቀበሉ። ቃሉን የምታደርጉ ሁኑ እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሁኑ። ቃሉን የሚሰማ የማያደርገውም ቢኖር የተፈጥሮ ፊቱን በመስታወት የሚያይን ሰው ይመስላል። ራሱንም አይቶ ይሄዳልና ወዲያውም እንደምን እንደሆነ ይረሳል። ነገር ግን ነፃ የሚያወጣውን ፍጹሙን ሕግ ተመልክቶ የሚጸናበት ስራውንም የሚሰራ እንጂ ሰምቶ የሚረሳ ያልሆነው በስራው የተባረከ ይሆናል። አንደበቱን ሳይገታ ልቡን እያሳተ እግዚአብሔርን የሚያመልክ የሚመስለው ማንም ቢኖር የእርሱ አምልኮ ከንቱ ነው። ንጹሕ የሆነ ነውርም የሌለበት አምልኮ በእግዚአብሔር አብ ዘንድ ይህ ነው። ወላጆች የሌላቸው ልጆች ባልቴቶችንም በመከራቸው መጠየቅ፣ በዓለምም ከሚገኝ ድፍ ሰውነትን መጠበቅ ነው። ጌታ እንዲያስተምረን አጭር ጸሎት እንጸልይ። እግዚአብሔር አምላካችን ሆይ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። ቸርነትህ ብዙ ነው፣ ምሕረትህ ብዙ ነው። በብርሃንህ ብርሃንን እናያለን ተብሎ እንደተጻፈ በብርሃንህ ብርሃንን ማየት ስለሆነልን ጌታ ሆይ ስምህ ይባረክ። እግዚአብሔር ሆይ ይህንን የመሰለ ምርጥ እድል፣ ውድ እድል በፊትህ ምንቀመጥበትን፣ በፊትህ ምንጸልይበትን፣ ከአንተ ምንሰማበትን፣ አንተን ምናመልክበትን፣ ምንታነጽበትን እንዲህ ያለን የበረከት ጊዜ ስለሰጠህን ጌታ ሆይ ተመስገን። እግዚአብሔር አምላካችን ሆይ ደግሞ እንለምንሃለን በጌታ በኢየሱስ ክርስቶስ ስም በምንጾምበት በምንጸልይበት በርዕሶቻችን ጌታ ሆይ ሰምተህ እንደምትመልስ አምነን አሁንም አጥብቀን እንጸልያለን። እግዚአብሔር ሆይ ለቤተ ክርስቲያናችን መታደስ እንዲሆን እንጸልያለን። ለኢትዮጵያ ቤተ ክርስቲያን አብያተ ክርስቲያናት መንፈሳዊ እድሳት መነቃቃት እንዲሆን በኢየሱስ ስም እንጸልያለን። ለሀገራችን ሰላም እንዲሆን እንጸልያለን። እግዚአብሔር አምላካችን ሆይ አገልጋዮቻችንን እንድታድስ፣ ወጣቶችን እንድታድስ፣ በሕዝብ ላይ መንፈሳዊ መነቃቃትን ጸጋን እንድታፈስ፣ ሪቫይቫል እንድታመጣ በኢየሱስ ስም ጸለይ። እግዚአብሔር ሆይ ዛሬ የቃልህን እውነት እንማራለን። አስተምረን፣ ተናገረን። እግዚአብሔር ሆይ እኛም ሰምተን ማስተዋል እንድንችል እርዳን። በመድኃኒታችን በጌታችን በኢየሱስ ስም አሜን። አሜን። ክብር ለእግዚአብሔር ይሁን። ያነበብኩላችሁ ከቁጥር 19 እስከ 27 ቶሎ ለመናገር ሞክራለሁኝ። የምንከፋፈልበት ርዕስ የእውነተኛ እምነት መገለጫዎች ይሆናል። ትላንትና እንደተመለከትነው የቤተ ክርስቲያን መጋቢና መሪ የሆነው ያዕቆብ ልዩ ልዩ ፈተና አማኞች ሲገጥማቸው ምን ማድረግ አለባቸው? እንደ ሙሉ ደስታ መቁጠር አለባቸው። ምክንያቱም ትዕግስት በእነሱ ስራውን ይፈጽማል። ምን አይነት ስራ ነው የሚፈጽመው? ፍጹም ያደርጋቸዋል፣ ምልኡ ያደርጋቸዋል፣ ወደ መንፈሳዊ ብስለት ያመጣቸዋል። ይህንን ያልተረዱ ቢሆኑ ግን ከነሱ መካከል ማንም ጥበብ ጎድሎት ቢሆን ሳይነቅፍ በልግስና የሚሰጠውን እግዚአብሔርን ይለምን። ሲለምን ግን ሳይጠራጠር ሁለት ሀሳብ ሳይወላውል ይለምን። የመፍትሄ ምንጭ እርሱ እንደሆነ ብቻ አስቦ ይለምን። ሌሎቹን የተደገፋቸውን ሸምበቆች በሙሉ ሰብሮ ይለምን። ምክንያቱም የሚጠራጠር በነፋስ የተገፋን ማዕበል ይመስላል። ከሱ ደግሞ አንድ እጅ እንዲቀበል አይምሰለው ብሎ ያዕቆብ አስተምሮ ነበረ። ሁለተኛው ደግሞ ከውስጥ ከኃጢአታዊ ማንነት የሚፈልቀውን ፈተና በማንሳት ማንም ደግሞ በእግዚአብሔር እፈተናለሁ አይበል። እግዚአብሔር በክፉ አይፈትንም፣ እሱ ራሱም አይፈተንም፣ በክፉ ሰዎችንም በክፋት አይፈትንም እያለ ያስተምራል።
አሁን ደግሞ ባነበብነው ምንባብ ወይም ክፍለ ምንባብ ውስጥ ደግሞ እውነተኛ እምነት ያላችሁ ቅዱሳኖች እናንተ ያመናችሁ አማኞች ቃሉን በየዋህነት ተቀበሉ፣ ቃሉን ታዘዙ፣ ደግሞ ቃሉን መቀበላችሁና መታዘዛችሁ ደግሞ ፍሬ ያፍራ እያለ ያስተምራል። ከፋፍሎ አሁን ባነበብና ከ19 እስከ 27 ውስጥ የመጀመሪያው ቃሉን ተቀበሉ ነው። ሁለተኛው ቃሉን ታዘዙ ነው። ቃሉን የምታደርጉ እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሁኑ። ከዛ ደግሞ ቃሉ ደግሞ በእናንተ ፍሬ ያፍራ። ቃሉ ፍሬ ያፍራ እንዴት? እግዚአብሔር ደስ የሚለውን አምልኮ እንድታመልኩ ሁኑ እያለ የሚያስተምርበት ክፍለ ምንባብ ነው። ያዕቆብ ባዶ የእምነት ንዛዜን ይቃወማል። ባዶ የእምነት ንዛዜን ይቃወማል። አማኞች ወደ እውነተኛ የጽድቅ ሕይወት ይጠራቸዋል። የእግዚአብሔርን ቃል እየሰሙ እየተናገሩ ብቻ ሳይሆን የእግዚአብሔር ቃል ሕይወታቸውን እንዲቆጣጠር፣ የእግዚአብሔር ቃል ሕይወታቸውን እንዲቀነብብ ሊገባ እንደሚችል ያስተምራል። ሲጀምር አሁን ባነበብኩላችሁ ክፍለ ምንባብ ውስጥ የተወደዳችሁ ወንድሞቼ ሆይ ይላቸዋል። ያዕቆብ ተወዳጆች ቢላቭድስ ብሎ ነው የሚጠራቸው። የኮቨነንታል ኮሚኒቲ በኪዳን የተጠራ ማህበረሰብ እንደሆነ አድሬስ ያደርጋል። ይሄ ህዝብ የተወደደ ህዝብ ነው። ክብር ለእግዚአብሔር ይሁን። ይሄ ህዝብ ተራ ህዝብ አይደለም። በእውነት ይሄ ህዝብ እግዚአብሔር ልጁን የላከለት የተወደደ ህዝብ ነውና መጋቢያዊ ቶኑ ያንን ያመላክታል። እና ሊያርማቸው ነው የሚፈልገው፣ በፍቅር ነው ሊያርማቸው የሚፈልገው። መንፈሳዊ ስርዓትን ኢንስትራክሽንን ነው በውስጣቸው ኢንስቲል ማድረግ የሚፈልገው። ግን ተወዳጆች ሆይ ብሎ በመጋቢያዊ ድምጸት ነው የሚናገረው። ከዚህ የምንማረው አንድ ነገር ቢኖር እርማት በፍቅር እንደሆነ ነው። መንፈሳዊ ስርዓትን በኪዳኑ ህዝብ ውስጥ ማስረግ የሚቻለው በፍቅር እንደሆነ ነው። ወንድሞቼ ሆይ የተወደዳችሁ እናንተ ቅዱሳን እግዚአብሔር ልጁን የሰጣችሁ በዘላለም ፍቅር የወደዳችሁ የፍቅርን ፍስሐ የተካፈላችሁ እናንተ ሁላችሁ ከእናንተ ማንም ከዚህ አይዘልም። ከዚህ ከምናገረው ነገር ማንም አይወጣም። እዚህ ላይ ማንም አይመረቅም። እዚህ ላይ ማንም አይጨርስም። ምን ስንለው ሰው ሁሉ ለመስማት ምን ይበል? የፈጠነ ይሁን። ያዕቆብ እነዚህ የተበተኑ ወገኖች እንዲሆኑለት የሚፈልገው አንድ ነገር አለ። ከላይም ወደፊትም በምንመለከታቸው ቁጥሮች ውስጥ መንፈሳዊ ብስለትን እንዲላበሱ ይፈልጋል። የመንፈሳዊ ብስለት የመጀመሪያ መገለጫው ደግሞ ለመስማት መፍጠን ነው። ክብር ለእግዚአብሔር ይሁን። ለመስማት መፍጠን። ሰው ሁሉ ለመስማት ይፍጠን፣ የፈጠነ ይሁን። ምንድነው እንድንሰማ የምትፈልገው ያዕቆብ ስንለው በቅድሚያ የእግዚአብሔርን ቃል። ሰው ሁሉ የእግዚአብሔርን ቃል ለመስማት የፈጠነ ይሁን። ኋላም ደግሞ ለመለኮታዊ እውነት ለመስማት የፈጠንን እንደሆነን ሁሉ ደግሞ በማህበራዊ መስተጋበር ይልቅ ከመናገር ይልቅ መስማትን እንድንናፍቅ ያበረታታናል። የተለወጠ ክርስቲያን ይለናል ያዕቆብ። ክርስቲያን የተወደደ ወንድም ኦኬ። እግዚአብሔር በውስጡ ትዕግስት በሚባል መሳሪያ፣ ትዕግስት በሚባል መንሽ አቧራን ከሱ ላይ ያነሳለት ወርቅ የሆነውን ማንነት የሚያደምቅለት ወደ ፍጹምነት ወደ ምልውነት የሚያመጣው ይሄ ክርስቲያን በእግዚአብሔር ምክር ለመሄድ ጆሮዎቹ የተሳሉ ናቸው። ሰው ለመስማት ይፍጠን። የእግዚአብሔርን ምክር ለማድመጥ የሚቸኩል ይሁን። የእግዚአብሔርን ቃል ወደ ነፍሱ የሚያስረቀርቅበት ቱቦ አሸንዳ ነው ምን? ጆሮ። ስለዚህ ምን ይበል? ለመስማት ምን ይበል? ይፍጠን። እግዚአብሔር ምክሩን ወደ ቅዱሳኑ የሚያፈስበት አሸንዳ ነው ምን? ጆሮ። ስለዚህ ሰው ለመስማት ይፍጠን። ለመስማት መፍጠን ምን ማለት ነው? አንደኛ ለማዳመጥ የሚናፍቅ፣ ሁለተኛ በትህትና የሚቀበል፣ ሶስተኛ ለተቀበለውና ላዳመጠው ቃል ራሱን አሳልፎ የሚሰጥ ማለት ነው። ለመስማት ይፍጠን። ይሄ የተለወጠ ክርስቲያን ትዕግስት በሚባል መንፈሳዊ መሳሪያ እግዚአብሔር ወደ ፍጹምነት ወደ ብስለት እያመጣው ያለው ይሄ ክርስቲያን የእግዚአብሔርን ምክር ለመስማት አፒታይቱ የተከፈተ ነው። እግዚአብሔር በዚህ ረሃብ ይባርካል። እግዚአብሔር በዚህ ረሃብ ይባርካል። ሰው ለመስማት ይፍጠን፣ የፈጠነ ይሁን። የእግዚአብሔርን ምክር ለማዳመጥ ጆሮቹ የተከፈቱ ይሁን። ሳሙኤል እንዳለ ማለት ነው፣ ባሪያ ይሰማልና ተናገር እንዳለ። እሺ ለመናገር ደግሞ ምን ይበል? የዘገየ ይሁን። ያዕቆብ እዚህ ጋር ለመናገር የዘገየ ይሁን ሲል አንደበትን ለመክፈት ተቆጠቡ እንደው ተለጎሙ እያለን አይደለም። ራሽ የሆነ ስፒችን ነው እየተቃወመ ያለው። ሳይሰማ ለመናገርን ይዘገይ እያለን ያለ እብሪትን ነው እየተቃወመ ያለው። ምክንያቱም በእነዚህ አይሁዳውያን ዘንድ ብሎም ደግሞ በሰው ዘር ዘንድ ብሎም ደግሞ በእኛም አሁን ባለንበት ዘመን ብዙሃኑ ለመስማት የዘገየ ነው።
ለመስማት ምን ይበል ግን የተባለው የፈጠነን የተባለው። ብዙሃኑ ግን በተለይ ደግሞ እቺ የተበተነች ቤተክርስቲያን ለመስማት የዘገየች፣ ለመናገር የፈጠነች፣ ለማስተማር የቸኮለች ነች። ለዚህም ነው ወንድሞቼ ሆይ ሁሉ ብሏቸዋል፣ ከናንተ ብዙዎች ምን አይሆኑ አስተማሪዎች አይሆኑ ብሏቸዋል። ስለዚህ ሰው ቸርች ውስጥ ተበትነዋል እኮ መጻተኞች ናቸው፣ ማይክ ለመያዝ እየታገሉ ነው ያሉት። ከናንተ መሃል ለመናገር ምን በሉ ዘግዩ፣ ቁጭ በሉ፣ ቆይ። ለምን ለማስተማር አትፍጠኑ፣ ለመናገር አትፍጠኑ። ይሄ ለመናገር የእግዚአብሔርን ቃል ለማስተማር ብቻ ሳይሆን በውይይት መካከልም ለመናገር አትፍጠኑ። ይሄ ለኛ ዘመን እንዴት ያለ ትምህርት ነው! ምክንያቱም እኩል እያወራን አንሰማማም። ዘንድሮ ሁላችን ሐሳብ አለን። እኔ በራሴ ለምሳሌ ሰዎች ሲያወሩኝ ለመስማት አልፈጥንም። ሲያወሩኝ ለሚያወሩኝ ነገር መልስ እያዘጋጀው ነው አዳምጠው ራሱ። የአብዛኞቻችን ችግር ነው። ሰው ለመስማት ይፍጠን፣ ለመናገር ይዘግይ፣ ይቆይ፣ እግዚአብሔር ጋር ይቆይ እያለን ያለው ባይተው ጌታ ጋር ይቆይ። የእውነተኛ እምነት መገለጫ ይሄ ነው። ብስለት ይሄ ነው። እግዚአብሔር ጋር ይቆይ፣ ለመስማት ይፍጠን፣ መጀመሪያ ያዳምጥ፣ የእግዚአብሔርን ምክር ይሸከም። እግዚአብሔር ሳይሰራው አይሰራበትም። እግዚአብሔር መልእክት ሳያሸክመው መልእክተኛ አድርጎ አያቆመውም። ሰው ለመናገር ምን ይበል ይዘግይ። ይሄ ደግሞ በማህበራዊ መስተጋብራችን ውስጥም ይገለጣል። በአገልግሎት ብቻ አይደለም። ከዛ ደግሞ ሰዎች ለመናገር ብቻ አይደለም ለቁጣም የዘገዩ ይሁኑ ይለናል። የእውነተኛ እምነት መገለጫ ይሄ ነው። መንፈሳዊ ብስለት የተላበሱ ሰዎች መገለጫቸው ይሄ ነው። ለቁጣ የዘገየ ይሁን። ለካ ሰዎቹ ቃሉን በሚሰሙበት ጊዜ ሬዚስታንስ ፕሮዲውስ እያደረጉ ነው ያሉት። ይቆጣሉ። የሚቆጠቁጥ መልእክት ሲያቀርብላቸው እንደ መበሳጨት፣ እንደ መቆጣት እያደረጋቸው መታረምን ማይወዱ መቆጣትን የሚወዱ ሆነው ስላገኛቸው ኮሬክሽንን፣ እርማትን በጨዋነትና በየዋህነት መንፈስ ነው መቀበል ያለባችሁ ይላቸዋል። ለምን? የሰው ቁጣ የእግዚአብሔርን ጽድቅ አይሰራምና። በእርግጥ ሁሉም ቁጣ ኃጢአት ነው እያለን አይደለም። ያዕቆብ የጽድቅ ቁጣ እንዳለ መጽሐፍ ያስተምራል። ግን በርማት ወቅት ለመስማት ፍጠኑ፣ ለመናገር ደግሞ ዘግዩ ሲላቸው እየተቆጡ ላሉ ለነዚህ ሰዎች ቁጣን አዘግዩ ይላቸዋል። ምን አይነት ቁጣን? ከእብሪት የሚፈልቅን ቁጣ፣ ከተጎዳ ኢጎ የሚፈልቅን ቁጣ፣ ከትዕግስት ማጣት የሚፈልቅን የሰው ቁጣ አይጠቅምም፣ የእግዚአብሔርንም ጽድቅ አይሰራም ይላቸዋል። አይሰራም፣ የእግዚአብሔርን ጽድቅ አይሰራም። ምን ማለት ነው የእግዚአብሔር ጽድቅ? እግዚአብሔር በሕዝቡ ፊት ማየት የሚፈልገው ንጹሕን ሕይወት አይሰራም። የሰው ቁጣ፣ የሰው ብስጭት አይሰራም። ታዲያ የእግዚአብሔርን ጽድቅ የሚሰራው ምንድን ነው? ለመስማት መፍጠን፣ ለመናገር መዘግየት፣ ለቁጣም መዘግየት ነው። የእግዚአብሔርን ጽድቅ በሕዝቡ መካከል ምንድን ነው የሚሰራው? መንፈሱ፣ ቃሉ፣ ትህትና ነው። እንዲህ ይላቸዋል ያዕቆብ፣ በመንፈሳዊ ቃላትና በመንፈሳዊ እኔነት በመንፈሳዊ ልባስ ውስጥ የተደበቀ የሰው ቁጣ ያልሞተ አዳምን እኔነትን ያመላክታል። ስለዚህ አይሰራም የእግዚአብሔርን ጽድቅ፣ ለእግዚአብሔር መንግስትም አይሆንም፣ ለእግዚአብሔር መንግስትም ፍሬ ሊያፈራ አይችልም። ቢበሳጭ ቢኮሳተር የማያረግ ለእግዚአብሔር ወንጌል አይጠቅምም። ስለዚህ አስወግዱት፣ ቁጠኛነትን አስወግዱ ይለናል ያዕቆብ። እሺ ምን እናርግ? አስወግዳችሁ ስለዚህ ደግሞ ርኩሰትን ሁሉ የክፋትንም ትርፍ ደግሞ አስወግዳችሁ ነፍሳችሁን ማዳን የሚችለውን በውስጣችሁም የተተከለውን ቃል በየዋህነት ምን በሉ ተቀበሉ። ርኩሰትን የክፋትን ትርፍ አስወግዱ። ቁጣን ብቻ አይደለም። መንፈሳዊ ሰው መንፈሳዊ ብስለት ውስጥ የገባ አንድ ሰው ትዕግስት በሚባለው ማበጠሪያ እግዚአብሔር ወደ ፍጹምነት እያመጣው ያለው ይሄ ክርስቲያን ሌላ ማስወገድ ያለበት ነገር ምንድነው? ርኩሰት። ሌላ ምንድነው? የክፋት ትርፍ እርኩሰት፣ ሞራል ኢምፒውሪቲን ማስወገድ አለበት። ይሄ እርኩሰት ድካም አይደለም፣ ሞራል ፖሉሽን ነው፣ ብክለት ነው። እሱ ብቻ አይደለም፣ የክፋትንም ትርፍ ያስወግድ። አስወግዱ ይለናል። አስወግዱ። ሞልቶ የሚፈስ አመፃ፣ እብሪትን አስወግዱ። የበዛ እኔነትን አስወግዱ። ኦቨርፍሎ የሚያደርግ ዊክድነስን አስወግዱ። አስወግዱ። ማስወገድ ምን ማለት ነው? እንግሊዝኛው ሌይ አፓርት ይለዋል። ምን ማለት ነው? የቆሸሸ ልብስ
ከሰውነታችሁ ላይ እንደምታላቅቁት እንደምትገፉት እንደዚሁ ግፈፉት፣ አራግፉት፣ ርቆ ይቀመጥ። ታጥቦ ለክብር እስከሚበቃ ድረስ እንደማንለብሰው ሰው ፊትም እንደማንታይበት የክፋትን ትርፍ ምን በሉት አስወግዱት። ከዛስ ነፍሳችሁን ማዳን የሚችለውን የእግዚአብሔርን ቃል ተቀበሉ። ነፍሳችሁን ማዳን የሚችል ነፍስን ማዳን የሚችል መለወጥ የሚችል ማብሰል የሚችል ሰዎችን በእግዚአብሔር ምክር እንዲሄዱ መስራት የሚችል የእግዚአብሔር ቃል ብቻ። ነፍሳችሁን ማዳን የሚችል ቃል፣ ኃጢአትን የሚቀድስ ነፍስን የሚለውጥ ቃል የእግዚአብሔር ቃል። እሱን ምን በሉ ተቀበሉ። የእግዚአብሔር ቃል ፕሮግራም ማሳመሪያ ብቻ አይደለም ማለት ነው። የጸጋ ሚንስ ነው። አማኞችን ወንጌላን አማኞች እንደዛ እናምናለን። ጸጋ የሚፈስበት መስተላለፍ ውስጥ አንዱ የእግዚአብሔር ቃል ነው። የእግዚአብሔርን ቃል ስንሰማ የእግዚአብሔርን ጸጋ እንከፋፈላለን። በውስጣችሁ የተተከለ ነው ይሄ ቃል ይላቸዋል። ይሄ ቃል ውጭ አይደለም ያለው፣ ይሄ ቃል ውስጣችሁ ነው ያለው ይላቸዋል። ይሄንን ሲጠቀም ሆርቲካልቸራል የሆነ ስዕል ይስልብናል። ወይም ደግሞ ይሄ የሰፊ ግብርና ማሳን በምስላችን ሊከስተብን ይፈልጋል ያዕቆብ። እንዴት ስንል በትልቅ እርሻ ውስጥ መሰረት ተተክሎ ገበሬ ስራዬ ብሎ እየኮተኮተ ማዳበሪያ እያደረገ ውሃ እያጠጣ ከፀሐይ እየተከላከለ እየመገበ እየኮተኮተ አረም እየነቀለ ከዛስ ግንዱ ደግሞ ይበቅላል የለም። ከዛስ ከግንዱ በኋላ ደግሞ ቅርንጫፎች ይወጣሉ። ከቅርንጫፎቹ ምን ይጠበቃል? ፍሬ ይጠበቃል። እንደዚሁ ቅርንጫፍ በግንዱ ተተክሎ ፍሬ እንደሚያፈራ እናንተም በውስጣችሁ የተተከለውን ይህንን ቃል ተቀበሉት። መቀበል ምን ማለት ነው? እሺ ብሎ አንገት መነቅነቅ አይደለም። አዎንታዊ መገለጫ መስጠት አይደለም። ለአንዳንድ ስነ መለኮታዊ ትንታኔዎች በሱ መኖር፣ በሱ መተዳደር፣ እንደ ቃሉ ማሰብ፣ እንደ ቃሉ መኖርን ነው ተቀበሉ እያለ ያለው። ይሄ የዳግም ውልደትን የቅድስናን ስራ ያመላክታል። ተተክሏል። እሱን ምን በሉ ተቀበሉት። ከግንዱ ተጣብቀናል እኛም። ይሄንን ቃል ደግሞ እንዲያድግና ፍሬ እንዲያፈራ በአማኞች ውስጥ የሚተክለው ገበሬው እግዚአብሔር ነው። ክብር ለእግዚአብሔር ይሁን። ስለዚህ ነፍሳችሁን ማዳን የሚችል በውስጣችሁ የተተከለ ቃል አለ። እርሱን ቃል በየዋህነት ምን በሉት ተቀበሉት፣ ኑሩበት። የመንፈሳዊ ብስለት መገለጫው ይሄ ነው። የእውነተኛ እምነት መገለጫው ይሄ ነው። ቃሉን መቀበል፣ በውስጣችን የተተከለው ነፍስ ማዳን የሚችለው፣ ነፍስ ማጠብ የሚችለው፣ ነፍስ ማከም የሚችለው። ቅዱሳን ሕክምና ሳይንሱ ተራቋል፣ ተጠቧል። በዚህ ውስጥ ሐኪሞችም ሕክምና ሰዎችም ልትኖሩ ትችላላችሁ። እግር ማከም ይችላሉ፣ ማህፀን ማከም ይችላሉ፣ ኩላሊት ማከም ይችላሉ። ማከም የማይችሉት ነገር የለም ከነፍስ ውጪ። ነፍስን ማከም፣ ነፍስን ማደስ፣ ነፍስን መመለስ የሚችል በውስጣችን የተተከለ ቃል ብቻ ነው። ለዚህ ነው እኮ ባሪያው ምን አለ መሰለህ? ነፍሴን ምን አላት አለ? መለሳት። ነፍስ ከዋለለችበት መመለስ የሚችል ስለ ስሙ በጽድቅ መምራት መንገድ መምራት የሚችል የእግዚአብሔር ቃል ብቻ ነው። የትኛውም ሐኪም ነፍስን ማከም አይችልም። የትኛውም ነፍስን ማከም የሚችል የእግዚአብሔር ቃል ብቻ ነው። ስለዚህ የተተከላችሁበት ግንዱ አለ። ግንዱ ውስጣችሁ ያሰረገውን ያንን ቃል ተቀበሉ፣ በየዋህነት ተቀበሉ። እንዴት? በተማሪ ልብ። እንዴት? በትህትና። እንዴት? ለእውነት በሚታዘዝ መንፈስ ተቀበሉ። የዋህ ልብ ይኑራችሁ፣ አስወግዱ። ከዛ ደግሞ ተቀበሉ። ቃሉን የምታደርጉ ሁኑ ደግሞ ይለናል ቀጥሎ። ቃሉን የምታደርጉ ሁኑ። ቃሉን ተቀበሉ አለን። አሁን ደግሞ ወደ ድርጊት እያወረደው ነው። ቃሉን የምታደርጉ ሁኑ። ያዕቆብ ትናንትና እንደተናገርኩት ሌላ ወንጌል አያስተምርም። የወንጌሉን ፍሬ ነው የሚያስተምረው። አንዳንድ የሥነ መለኮት አስተማሪዎች የያዕቆብ መልእክትን የማቴዎስ ወንጌል የተራራው ስብከት ኮሜንተሪ ወይም ማብራሪያ ይሉታል፣ ትንታኔ ይሉታል። ያዕቆብ ከወንጌል እውነት ሐዋርያት እነ ጳውሎስ ከገለጡት የወንጌል እውነት በተቃርኖ አይቆምም። እነሱን እያብራራ ነው ያለው። ቃሉን ምን በሉ አለ? የምታደርጉ ሁኑ። እንደ ያዕቆብ ገለጣ ክርስትና ማድረግን ይጠይቃል። ክርስትና መታዘዝን ይጠይቃል። የእውነተኛ እምነት በህይወት ያለ እምነት መገለጫው ምንድን ነው? መታዘዝ አለው። አሁን
አናቶሚውን ተመልከቱት። በሰው ቅርጽ ብናየው ቃሉ ጆሮ ውስጥ ይገባል፣ ከጆሮ አይምሮ ውስጥ ይገባል፣ ከአይምሮ ወደ ልብ ይወርዳል፣ ከልብ ወደ ህይወት ይወርዳል። አይቆራረጥም። አዳምጡ አለን መጀመሪያ አይደለ? ጆሮአችሁ የእግዚአብሔር ምክር የሚፈስበት ማዳመጫ ነው አለን። ከዛስ አይምሮአችሁ፣ ነፍሳችሁ፣ ልባችሁ ይቀበለው አለን። አሁን ደግሞ ወደ ህይወታችሁ ይውረድ። ቃሉን የምታደርጉ ሁኑ። እግዚአብሔር ይህን ጸጋ ያብዛልን። ቃሉን የምታደርጉ ሁኑ እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሁኑ። ይህን ቃል በጣም ነው የፈራሁት እኔ በማጠናበት ወቅት። ራሳችሁን የምታስቱ አትሁኑ። ሰው ለካ ሰው ብቻ አይደለም የሚያስተው። ሰው ብቻ አይደለም የሚሸውደው። ሰው ራሱንም ማሳት ይችላል። ሰው ራሱንም መሸወድ ይችላል። ትልቁ በምድር ላይ ስህተት ይሄ ነው። ሰው ራሱን ያሳሳተበት ስህተት። ሰዎች ቢሸውዱን አንድ ቀን እንደው ልንይዛቸው እንችላለን። አንድ ቀን አድብተን ጠብቀን ጥርጣሬ ነፋስ ገብቶንም ከሆነ መረጃ አፈላልገን ተከታትለን ሸውደኸኛል እንላለን። ሰው ራሱን ከሸወደ እንዴት ሊነቃ ይችላል? አይችልም። በጣም ትልቅ አደጋ ነው። በምድር ላይ ትልቁ ስህተት ይሄ ነው። ራስን ማሳት ደግሞ ይሄ ትልቁ ስህተት። መንገድ አይደለም እየተሳሳትን ያለ ነው። እዚህ ጋር አንድ ሰው ሳይቀየር ቅዱሳን ህይወቱ ሳይለወጥ ቃሉን እየሰማ ቃሉን እያላደረገ መንፈሳዊ ነኝ ብሎ የሚኖረው ስህተት በምድር ላይ ትልቁ ስህተት ነው። ሳይቀየር ራሱን እያሳተ ቃሉን ሳያደርግ ቃሉን እየሰማ ለቃሉ ቅርብ ሆኖ እንደመሳት ያለ ምስኪንነት የለም። በእውነት ሊቀይረን የሚችለው ትልቁን የእግዚአብሔርን ቃል በውስጣችን ምክረ እግዚአብሔር በየጊዜው እየፈሰሰ አለመቀየር ትልቅ ምስኪንነት ነው። እዚህም ነው የዕብራውያን ጸሐፊ ምዕራፍ 6 ላይ እንደዚህ አለ፣ የምትጠጣ ብዙ የምትጠጣ ግን የማታፈራ ምንድነች አለ? የተረገመች ምስኪንነት ነው። ቃሉን በጣም ትልቅ ማስጠንቀቂያ ነው። ቅዱሳን ለመመልከት ሞክሩ። ቃሉን የምታደርጉ ሁኑ እንጂ ራሳችሁን ሁሉ እያሳታችሁ የምትሰሙ አትሁኑ። የምትሰሙ ብቻ አትሁኑ። ፓሲቭ ሪሊጅንን ይቃወማል። ብዙ ሰዎች ለካ ስብከት መስማት ይወዳሉ። ትልልቅ ስነ መለኮታዊ ትንታኔዎችንና የመጽሐፍ ቅዱስ ሐቲቶችን ይደነቁባቸዋል። ብዙ ሰዎች ስነ መለኮታዊ ሐቲታዎችን በመተንተን ይደሰታሉ። ብዙ ሰዎች ቸርች ይመላለሳሉ። ብዙ ሰዎች ባይብል ስተዲ ይሄዳሉ። ብዙ ሰዎች የእግዚአብሔር ቃል ሲናገር ይላሉ። ግን ሳይለወጡ ከቀሩ ትርጉም የለውም። እንደውም ራስን ማሳት ነው። ሪሊጂየስ ሂፖክሪሲ ነው። የምትሰሙ ብቻ አትሁኑ፣ የምታደርጉ ሁኑ። ቃሉ ከጆሮአችሁ ወደ አይምሯችሁ፣ ከአይምሯችሁ ወደ ልባችሁ፣ ከልባችሁ ወደ ህይወታችሁ ይፍሰስ። አለበለዚያ ክስረት ነው። መንፈሳዊ ነኝ ብሎ ዓለማዊ እንደሆነ ሰው የተሸወደ የለም። ቀጥሎ ኢሉስትሬሽን ይጠቀማል ያዕቆብ፣ ምሳሌ ይጠቀማል ይህንን ለማብራራት። ቁጥር 23 ያዕቆብ መስታወትን ያመጣል። መስታወትን ይሄ ሰው ምን እንደሚመስል እያሳየን ቃሉን የሚሰማ ይሄ ሰው ቃሉን የሚሰማውን ሰው እንደው ዝም ብላችሁ በአይነ ህሊናችሁ ለመሳል ሞክሩ። ቃሉን የሚሰማ ሰው ማለት ለእግዚአብሔር ቃል ሩቅ አይደለም፣ ለቅዱሳን ሩቅ አይደለም፣ ለስብከት ሩቅ አይደለም፣ መጽሐፍ ቅዱስ ለማጥናትም ለማስጠናትም ሩቅ አይደለም። ለቃሉ የቀረበ ሰው ነው። ቃሉን የሚሰማ ሰው ነው። የመለወጥ የመቀየር የመቀደስ ትልቅ አቅም አለው። ነፍስን ማዳን የሚችል የእግዚአብሔር ቃል እየቀረበለት ነው። በምድር ላይ ነፍስ ማከም የሚችለው ትልቁን ሐኪም በየጊዜው ያገኛል። ቃሉን ይሰማል፣ ግን ትርጉም የለውም። ለምን አያደርገውም? የማያደርገው ቢኖር ቃሉን እየሰማ ቸርች እየመጣ እየሰማ እየተማረ እያስተማረ እየሰበከ እያሰበከ እያስቀደሰ ያለ ይሄ ሰው ግን የማያደርገው ቢኖር በህይወቱ ማይተገብረው ቢሆን ኖሮ ይሄ ሰው ምን እንደሚመስለው እዩት። የተፈጥሮ ፊቱን መልኩን መስታወት ላይ የሚያይን ሰው ይመስላል። እሺ ኦኬ፣ አሪፍ ነኝ፣ ደህና ነኝ፣ ቆንጆ ነኝ፣ ጢሜን ላበጥር ጠጉሬን ላበጥር ብሎ ተስተካክሎ መስታወቱን አይቶ ሲያበቃ ይሄዳል። ከዛስ ይረሳዋል ምን እንደሚመስል። እርስት
ቃሉን የሚሰማ የማያደርገው ፊቱን አይቶ ከዛስ ይሄዳል፣ ከዛስ ይረሳል። ልክ እንዲሁ ቃሉ መስታወት ሆኖ ነው የቀረበልን እዚህ ጋር። ቃሉ እንዲሁ መስታወት ዓይንን፣ አፍንጫን፣ ጆሮን፣ ጆሮ ግንድን እንደሚያሳየው ቃሉም ኃጢአትን ያሳያል፣ ያለንበትን ሁኔታ ያሳያል። የሚገርማችሁ ነገር የእግዚአብሔር ቃል ውጫችንን ብቻ አይደለም የሚያሳየው፣ የሚመረምረው ውስጥን ይመረምራል። አይደለም? ዕብራውያን መጽሐፍ ምዕራፍ 4 እንደዛ ነው የሚለው። ውስጥን ይመረምራል፣ ይለያል፣ ሰንጥቆ ይገባል። የቆምንበትን ሞቲቭ ሁሉ ያያል። የምናደርጋቸውን መልካም ነገሮች ለምን እንደምናደርጋቸው ሁሉ ከጀርባ ያለውን ዋዌ ማለት ሪዝን ሁሉ ይመለከታል። ሞቲቭ የምንለውን ማለት ነው። ቃሉ መስታወት ሆኖ ቀርቧል። ያለንበትን ሁኔታ ቅልብጭ አድርጎ ያሳየናል፣ ያጋልጣል። መስታወት ሪያሊቲ እንደሚያሳየው ቃሉ ሞራላዊ ሁኔታችንን፣ በእግዚአብሔር ፊት ያለንን አቋቋማችንን፣ የምናደርጋቸውን መልካም ነገሮች ለምን እንደምናደርጋቸው ሁሉ ያጋልጣል። ቃሉ መስታወት ነው። ራሱን አይቶ ይሄዳል። ይሄ ሰው ግን እንደሚረሳ እንደዚሁ እውነትን ሰምቶ ሲያበቃ ራሱን ለመቀየር የማይተጋ ወዲያውም ደግሞ ያለንበትን አቋቋሙን የሚረሳ ይሄ ሰው አለማወቅ አይደለም ችግሩ፣ አለማወቅ ይሻላል። ባይዘው እውነት አለማወቅ ይሻላል። ችግር ላይ እንዳለ ያወቀ ችግሩን የሚረሳ ኬርለስ የሆነ ሰው ውስጡ ባጭር አማርኛ አመፃ ነው ያለው። ቃሉ ኃጢአቱን ገልጦ ሁኔታውን ያለበትን መንፈሳዊ አቋቋምና ቁመና አሳይቶ ሲያበቃ ለማዳመጥ ለመታዘዝ፣ ከዛ ደግሞ ራሱን ለመቀየር የማያደርግ ከሆነ ሪፊውዝ እያደረገ ነው፣ እያመፀ ነው። እሺታና እምቢታ ግዴታ በአንደበት ብቻ አይደለም። ለምሳሌ ይሄ ሰውዬ እኮ ሲሰማ አሜን አሜን እያለ ነው የሚሰማው። መቼስ እንደዚህ ብሎ ፊቱን እንደዚህ ብሎ አይደለም የሚሰማው፣ አሜን አሜን እያለ ነው የሚሰማው። ይሄን ቃል ሲሰማ ግን የልብ እምቢታውን ያሳያል። ለምሳሌ የልብ እሺታና እምቢታን ላሳያችሁ። ነገ ሁላችን ቀይ ለብሰን ነው የምንመጣው ብል፣ በቃ ትእዛዝ አድርጌ ማለት ነው፣ ቀይ ወይም ቢጫ ለብሰን ነው የምንመጣው ብል እናንተ እሺም አትሉም እምቢም አትሉም። እሺታውና እምቢታው መቼ ነው የሚገለጠው? ነገ ስትመጡ። ልክ እንደዚሁ ያዕቆብም እንደዚህ ያለ ቃሉን የሚሰማ የማያደርግ እያመፀ ነው። እየሰማ ግን ካላደረገው እየተቃወመ ነው። ምንም አታመጣም አንተ ማነህ እያለ ነው እግዚአብሔርን። ስለዚህ ተለወጡ ይለናል። ቃሉን የምታደርጉ ሁኑ። እግዚአብሔር በስራ ይባርከን። በእውነት ነው የምነግራችሁ ቅዱሳን፣ እግዚአብሔር በህይወት ይግለጠን። ህይወት አገልግሎት ነው። ቅድስና አገልግሎት ነው። እግዚአብሔርን መፍራት አገልግሎት ነው። ቃሉን የሚለውን ማድረግ አገልግሎት ነው። የከበረ አገልግሎት፣ ታማኝነት አገልግሎት ነው። አገልግሎት ግዴታ መድረክ ላይ አይደለም። አሁን ደግሞ ትክክለኛውን አማኝ የእውነተኛ እምነት መገለጫ ያለውን አማኝ ያሳየናል። ይሄኛውን ደግሞ አማኝ ተመልከቱት። ሁለተኛው ወዲያውም እንደምን እንደሆነ ይረሳልና ቁጥር 25 ነገር ግን ሁለተኛው ሰው ነው ደግሞ ነፃ የሚያመጣውን ፍጹሙን ሕግ ተመልክቶ የሚጸናበት ስራውንም የሚሰራ እንጂ ሰምቶ የሚረሳ ያልሆነው በስራው የተባረከ ይሆናል። ይሄኛው ደግሞ ይመጣል። ይሄኛው መስታወቱን ይመለከታል። ነፃ የሚያወጣውን ፍጹሙን ሕግ ይመለከታል። የእግዚአብሔር ቃል ነው፣ ምክሩ ነው። ከተመለከተ በኋላ ነፃ የሚያወጣውን ደናቂ ስነ መለኮታዊ እውነቱን ከተመለከተ በኋላ ይሄ ሰው ሰምቶ የሚያደርግ እንጂ ሰምቶ የሚረሳ ስላልሆነ እግዚአብሔር ምን ይለዋል አለ ያዕቆብ? ይባርከዋል። ሕጉ ከመዳን በፊት ከሳሽ ነበር። አትችልም፣ አትሆንም፣ ወድቀሃል፣ እንደዚህ ነህ እያለ ስታንዳርድ ማሳየት ነበረ ስራው። ከመዳን በኋላ ግን ወደ እውነተኛ መታዘዝ የሚመራ ነፃ የሚያወጣ ሆኖ ይቀርባል። ይህ የሕጉ ሶስተኛ ተግባር ነው ይሉታል ጠርጡልያን። ይህ የሕጉ ሶስተኛ ስራ ነው። ሕጉ በመጀመሪያ ወድቀናል፣ ሁለተኛ ወደ ክርስቶስ ያሳየናል። ወደ ክርስቶስ ከመጣን በኋላ ደግሞ ነፃ የሚያወጣ ሕግ ሆኖ ቀርቧል። ፍጹም ነው ሕጉ። በእውነት ሕጉ ፍጹም ነው። የእግዚአብሔርን ቅድስናና ፍጽምና ያመላክታል። ከዛ ደግሞ ሕጉ ነፃ የሚያወጣ ነው። የእግዚአብሔር ቃል ነፃ የሚያወጣ ነው። ይሄ ሰውዬ ከነምናምኑ ቢመጣ እንኳን ቃሉን አይቶ ለማድረግ የጀመረ ጊዜ
የያዘው ቀንበር ይለቀዋል፣ ሰንሰለቶቹ ይፈታቱለታል። ተመልክቶ ይህ አስተዋይ ክርስቲያን ይመለከታል ምኑ ነፃ የሚያወጣውን ሕግ ተመልክቶ ነው የሚለው ቃሉ። ይህ አስተዋይ ክርስቲያን እንደው ዝም ብሎ ገረፍ አይደለም የሚያነበው፣ እንደው ዝም ብሎ በስብከት በማህበር መካከል አይደለም። ጠለቅ ያለ ጊዜ የወሰደ ጥናትና የእግዚአብሔር ቃል አሰላስሎታል ይሄ ሰው። ምክንያቱም ተመልክቷል። በደንብ ትኩር ብሎ ነው የተመለከተው። ይሄ ክርስቲያን ነፃ የሚያወጣውን የእግዚአብሔርን ሕግ፣ ፍጹሙን ሕግ፣ የእግዚአብሔርን ቃል ማለት ነው። ተመልክቶ ሲያበቃ በጥናቱ ባሰላስሎቱ ሰምቶ የሚረሳ አይደለም፣ ሰምቶ የሚያደርግ ነው። ቅዱሳን በእውነት እድለኞች ናችሁ፣ እድለኞች ነን። የእግዚአብሔርን ቃል የምንሰማበት እድል ስላለ እልፍ ደግሞ እድል አለ፣ የተሻለ በረከት አለ። ቃሉን የመቀወል ቃሉ የሚለውን የማድረግ በረከት። ለምን ቃሉን ሰምቶ የሚረሳ ያልሆነው እርሱ የተባረከ ይሆናል። ፒዩሪታንስ ይሄን ሲሪየስ ኮንተምፕሌሽን ኦፍ ስክሪፕቸር ይሉታል። ይሄ ትኩር ብሎ ተግ ብሎ ቃሉን መመልከት፣ ከመመልከት በኋላ አለመርሳት፣ መተግበር ማለት ነው። ቃሉን ትኩር ብሎ መመልከት ትልቅ በረከት አለው። እውነተኛ አማኝ ቃሉን ትኩር ብሎ ሲመለከት፣ መስታወቱን ሲመለከት፣ እዚህ ጋር ንጹህ አልሆንኩም፣ እዚህ ጋር መጠረግ አለበት፣ እዚህ ጋር ፀጉሬን ላስተካክል ይላል። ወደ ራሱ ነው የሚመጣው፣ ወደ መስታወቱ አይደለም። በመስታወቱ በኩል ራሱን ነው የሚያየው። ስራውንም ይሰራል፣ ሰምቶ አይረሳም። የተባረከ ነው። በረከት የሚመጣው ከመታዘዝ ነው። በተቃራኒው ደግሞ አንደበቱን ሳይገታ ይለናል ያዕቆብ። አንደበቱን ሳይገታ፣ አንደበት የልብን ትክክለኛ ስቴት አጋላጭ ማለት ነው። አንደበት ማለት ልብ የቱ ጋር እንዳለ የሚያሳይ ማለት ነው። ያልተገታ አንደበት ትዕቢትን፣ ሐሜትን፣ ቁጣን፣ ግብዝነትን፣ ውሸትን አዝሏል። አንደበቱን ያልተገራ ልቡን ያሳያል። ትዕቢትን፣ ሐሜትን፣ ቁጣን፣ ግብዝነትን፣ ሰውን እንደበለግን ከፍ ዝቅ አድርገን እኔ አፌ ነው እኔ ልቤ እንትን ነው አይሰራም ማለት ያዕቆብ። አንደበት ካልተገታ ልብም ይስታል አለ ያዕቆብ። አንደበቱን ሳይገታ ከዛ ቀጥሎ ያለውን ቁጥር ተመልከቱት። ልቡን ምን እያለ እያሳተ። ልብ የሚስተው ለካ በአንደበት አለመገታት ውስጥ ነው። እንደፈለገ እየተናገረ እኔ ልቤ ልቡ ስቷል። ልቡ ልጓም የለውም። አንደበቱን ያልገታ፣ አንደበቱን እንደፈለገ የሚያላቅቅ፣ እንደፈለገ ሰው ከፍ ዝቅ የሚያደርግ፣ የሚያማ የሚቆጣ በተለይ አንደበት በእውነት። ከዛስ ቤተ ክርስቲያን መጥቶ እግዚአብሔርን የሚያመልክ ቢመስለው እጁን ከፍ አድርጎ ቢዘምር ቃሉ ነው የሚለው ከንቱ አምልኮ ምንድን ነው? ከንቱ፣ ባዶ፣ ትርጉም የለው፣ ባያመልክ ይሻለዋል እያለ ባያመልክ ይሻል። ውጫዊ እይታው ቸርች ይመላለሳል፣ የቸርች ቃላትን ይችላል። ውስጡ ግን ባዶነት ነው የተሞላው። ያልተለወጠ አንደበት፣ በሳተ ልብ የሚደረግ ዝማሬና አምልኮ ሐሳይ እምነት ነው። ይህ ሰው ትጉ ይመስላል። ዝማሬው እንዴት ደስ ይላል። የእርሱ አምልኮ ግን ምንድነው? ከንቱ። እሺ የእውነተኛ እምነት መገለጫው ታዲያ ምንድነው? ምንድነው ታዲያ ስንለው ያዕቆብ የእውነተኛ እምነት መገለጫውማ እውነተኛ አምልኮም ነው። እንዴት? ንጹህ የሆነ ነውር የሌለበት አምልኮ በእግዚአብሔር አብ ዘንድ ይህ ነው። ወላጆች የሌላቸውን ልጆች ባልቴቶችንም በመከራቸው መጠየቅ፣ በዓለምም ከሚገኝ እድፍ ሰውነቱን መጠበቅ ነው። እውነተኛ አምልኮማ ይሄ ነው። ንጹህ ሃይማኖት ይሄ ነው። ኦቴንቲክ የሆነ ሲንሲር የሆነ በሰው ዘንድ ብቻ አይደለም በእግዚአብሔር ዘንድ ክቡር የሆነ አምልኮ ይሄ ነው። ቫልነራብል ለሆኑ ሰዎች መድረስ፣ አክቲቭ የሆነን ሜርሲ ማሳየት፣ የርህራሄ አገልግሎት፣ እግዚአብሔር ለድሃ አደጉ የሚቆም አምላክ ስለሆነ እኔ የምላችሁ ቅዱሳን እዚህ ምድር ላይ እንደ ድሃም ይገፋል የለም። እንደ ድሃ አደግ ምስኪን አለ የለም። ድሃው ላይ ስንቱ ይፈራረቅበታል። ሁሉም
ይሄ ሁሉ ድሃ ታዲያ እንዴት ነው የሚኖረው? እግዚአብሔር ከጎኑ ስለሆነ፣ እግዚአብሔር ስላለው። እግዚአብሔር ግን ለእኔ አምልኮ ይሄ ነው አለ። ከድሃ ጎን መቆም ነው አለ። እግዚአብሔር እኮ የድሃ አደግ አባት ነው። እግዚአብሔር እንዴት ያለ ሩህሩህ እንደሆነ ብቻውን ቆሞ ይሄን ሁሉ የዓለም ድሃ ያኖረዋል፣ ይመግበዋል። ከኔ ጎን ቁሙ፣ ከኔ ጎን ከቆማችሁ አምልኮ ይሄ ነው፣ እኔን ማምለክ ማለት ይሄ ነው አለን እግዚአብሔር። እንዴት ንጹህ ነውር የሌለበት እውነተኛ ሃይማኖት ይሄ ነው። ቨልነረብል ለሆኑ ምስኪኖች፣ ለተጎዱ ምስኪኖች በመከራቸው መጠየቅ፣ ኮምፓሽኔት መሆን። አምልኮ ለካ ቲዮሬቲካል አይደለም፣ ግብር ነው። መሬት ላይ የሚተገበር ነገር ነው፣ መሬት ላይ የሚወርድ ነገር ነው። አምልኮ በእግዚአብሔር ዘንድ ይሄ ነው፣ በእግዚአብሔር ዘንድ ይሄ ነው። ወላጆች የሌላቸውን ልጆች ባልቴቶችንም በመከራቸው ምን ማለት መጠየቅ። እዚህ ውስጥ የኤንጂኦ የምትሰሩ ሰዎች ካላችሁ ልትረዱኝ ትችላላችሁ። እኔ የኤንጂኦ ታሪክ አመጣጡን አጥንቻለሁ። ለምሳሌ ልጆች ማሳደግ የሚባለው ይሄ ኮምፓሽን የምንለው የምንለው እንዴት እንደጀመረ ታውቃላችሁ? በድሮ ዘመን ዳይደኬ የሚባለው የሁለተኛ ክፍለ ዘመን የክርስቲያን ሊትሬቸር ነው። እሱን ስታነቡ ምን ትገነዘባላችሁ መሰላችሁ? በሮም ዘመን መንግስታት ግሪኮች የተወሰነ የውልደት ችግር ያለበትን፣ የተወሰነ የጤና ችግር ያለበትን ልጆች እየወሰዱ ይጥሏቸዋል ከከተማ ውጪ። እነዚህ ክርስቲያኖች እያነሱ እያሳደጓቸው፣ ክርስቲያን እያደረጓቸው፣ እየተንከባከቧቸው ነው ህፃናት ማሳደጊያ የሚባለው አሁን ይሄ ትልቅ ተቋም የተመሰረተው። ክርስቲያኖች ናቸው የጀመሩት። ባልቴቶችን እየመዘገቡ መርዳት ክርስቲያኖች ነው የጀመሩት፣ አምልኮ ስለሆነ። እግዚአብሔር በእንዲህ አይነት አምልኮ ይባርከን። ሁለተኛው ምንድነው ስንለው የእውነተኛ እምነት መገለጫ በዓለም ከሚገኝ ድፍ ደግሞ ራስን መጠበቅ ነው። ፐርሰናል ሆሊነስ ነው። ምክንያቱም ኃጢአታዊ ባህል ላላት፣ በኃጢአት ለተነከረች፣ ማመቻመችን የዕለት ኑሮዋ ላደረገች ዓለም ውስጥ ዓለማዊ እይታን አንፈልግም ብንል እንኳን በዜና በቴሌቪዥን በስልክ በጓደኛ በጎረቤት በማህበረሰብ እየሰገሰገችብን ባለች ዓለም ውስጥ ከዓለም ድፍ ራስን መጠበቅ ነው እውነተኛ አምልኮ። ዓለም ቆሻሻ ነች በሙሉ። ዓለም ክርስቲያኖችን ማሳደፍ ነው ስራዋ። በኃጢአት ማመንቸክ ነው ፍላጎቷ። ከነዚህ ቆሻሻዋ ጥላሸቷ ራስን መጠበቅ፣ ራስን ማቀብ ነው እውነተኛ አምልኮ። እግዚአብሔር በዚህ ይባርከን። በቅድስና መኖር ነው እውነተኛ አምልኮ። በንጽህና መኖር ነው እውነተኛ አምልኮ። ለእግዚአብሔር መለየት ነው እውነተኛ አምልኮ። በእውነት ያዕቆብ ምንድነው የእውነተኛ እምነት መገለጫ ብንለው የእውነትን ዕውቀት መስማት ጥሩ ነው፣ ልባችንን እንዲቆጣጠር መፍቀድ፣ በየዋህነት መቀበል ጥሩ ነው፣ ለዚያ እውነት መኖር ጥሩ ነው ይለናል። የእውነትን ዕውቀት መስማት፣ የእውነትን ዕውቀት መታዘዝ፣ ደግሞ የእውነትን ዕውቀት መተግበር። በዓለም ካለ እድፍ ሰውነትን መጠበቅ ነው። ዓለም ተግታ የምትሰራው ቅዱሳን እኛን ሀብታምም ለማድረግ እኛን ድሃንም ለማድረግ አይደለም፣ እኛን ልታሳድፈን፣ የክርስትና ልባሳችንን ልታቆሽሽ ልታነውር ነው ትጋቷ። ሌላ ምንም ዓላማም ግብርም ትጋትም የላትም። ከዚህ ራስን መጠበቅ ነው ክርስትና። ከዚህ መጠበቅ ነው እውነተኛ ብስለት። ከዚህ መጠበቅ ነው እውነተኛ እምነት። ቃሉን መቀበል፣ ለቁጣ መዘግየት፣ ለመስማት መፍጠን፣ ለመናገር መዘግየት፣ ቃሉን ማድረግ፣ ቃሉን መስማት፣ ደግሞ ቃሉን መታዘዝ፣ ቃሉን አለመርሳት፣ ቃሉን መመልከት፣ ደግሞ እንደ ቃሉ የሆነ አምልኮን መለማመድ። እግዚአብሔር በዚህ በረከት ይባርከን፣ ጸጋ ይብዛልን። በተመለከትናቸው ቁጥሮች ውስጥ ከቁጥር 19 እስከ 21 ቃሉን በትህትና ተቀበሉ ይለናል። ከቁጥር 22 እስከ 25 ቃሉን መቀበል፣ መገዛት፣ መታዘዝ ይለናል። ከቁጥር 26 እና 27 ደግሞ ቃሉን በህይወት መኖር፣ የሚታይ የፍቅር የርህራሄ የአምልኮ ህይወት ይኖራችሁ ይለናል። የእውነትን ዕውቀት እንስማ፣ የእውነትን ዕውቀት እንቀበል፣ የእውነት ዕውቀት ልባችንን ይቆጣጠር። የእውነት በእግዚአብሔር ዘንድ የከበረ አምልኮን ማምለክ ይሆንልን። ጸጋ ይብዛላችሁ። እንጸልያለን።